ለጾምና ስለ ጸሎት ቤተክርስቲያን ትኩረት ሰጣ ስታስተምር እንደው አሁን በጾም ገነት መግባት ይቻላል ገነት መግቢያው ኢየሱስ ብቻ ነው ሚሉ ሰዎች ቀጥታ የሚቃረኑት የጌታችንን ትምህርት ነው። አሁን ምዕራፍ 6 የማቴዎስ ወንጌልን አወጣችሁ ብታነቡ ወሶበይ ተጸውሙ ይትኩኑ ከመመደለዋን በመጾሙበት ጊዜ እንደ ግብዞች አትጠውልጉ እስመሙንቱ ይትመጸለው ወይቆጽሩ ገጾሙ እነሱ ፊታቸውን አጠቁረው አጠውልገው ሰዎች ጾመኛ መሆናቸውን እንዲመሰክሩላቸው ፈልገው ያደርጉታል። እናንተ ግን በመጾሙበት ጊዜ ቅቡ ርሰክሙ ወጽቡ ገጸክሙ ራሳችሁን ተቀቡ ታጠቡ ፊታችሁን ታጠቡ ተቀቡ ንጹህ ሁኑ ከመያይ መርሰብ ከመጾምክሙ ሰዎች መጾማችሁን እንዳያውቁባችሁ ዘይነበላቡክሙ ማይምረቡአት የተሰወረውን ከሚያውቀው ከሰማይ አባታችሁ ከእግዚአብሔር በቀር አንተም ሙሰ ሶበት ጸልዩ ይትኩኑ ከማአህዛብ ስትጸልዩም እንደ አሕዛብ አትሁኑ እንደ አሕዛብ ጮኻችሁ አትጸልዩ ሰው እንዲሰማችሁ እንደ አሕዛብ ረጅም ጸሎት አትጸልዩ። ምን ማለት ነው? ዝም ብሎ ድምጽ ብቻ የቃላት ብዛት ብቻ አይሁን ጸሎታችሁ። በተለይ ደግሞ የግል ጸሎት ሁለት አይነት ነው። የማህበር ጸሎት አለ፣ የግል ጸሎት አለ። ለምሳሌ የማህበር ጸሎትን ተደብቆ መጸለይ አይቻልም። በማህበር ነው የሚጸለየው። ቅዳሴ ጸሎት ነው። ቅዳሴን ለየብቻ ሰው ሳያውቅብን ማስቀደስ አንችልም። ሰው ያየን ነው የምናስቀድሰው። በግል ጸሎት ግን ከሆነ ማንም አይወቅባቸዋልና ጌታ አንተሰ ሶበት ጸሊ ባቤተከ ስትጸልይ ወደ ቤት ግባ ወእጹ ወተከ ቤትን ዝጋ ወጸሊ ላቡከ ሰማያዊ በህቡ ተሰውረ በህቡ ወደ ሰማይ አባት ወደ እግዚአብሔር ጸልይ ወአቡከ ዘይሬከ በህቡ ያስየከ ክሱተ አንተ ቤት ዘግተ ከሰው ተለይተ ለብቻ ስትጸልይ የሰማይ አባት እግዚአብሔር ያያል። በህቡ የሚያይህ እግዚአብሔር ዋጋህን ደግሞ ክብርህን ደግሞ በግልጽ ይሰጣል ይላል። ይሄ ጌታ ትምህርት ነው። ብዙ ይተረጎማል በብዙ። አንተ ግን ወደ ቤት ግባ ህዋሳትህን ሰብስብ ህሊናህን ሰብስብ በርህን ዝጋ ስሜቶችን ስጋዊ አሳሰብን ዝጋ በእግዚአብሔር ፊት እንደቆም ካስብ በስላሴ ፊት እንደቆም ካስብ ልብህን ወደ ሰማይ ወሰደው ሰማያዊ ተመስጦ ውስጥ ሁን ከዛስ ወደ ሰማዩ አባት ወደ እግዚአብሔር ጸልይ። ይሄ ተግባራዊ ክርስትና ጾም ጸሎት ክርስቲያን የሚተገብረው ነገር ነው። ሁለቱንም ጌታ ሁኑ አለ። ምዕራፍ 7 ደግሞ ስታነቡ ይሄንን ያደረጋችሁ ያላችሁ እናንተ ክርስቲያኖች ከሆናችሁ ኢትቆንኑ ከመይትቆነኑ በማንም ላይ ፈጽማችሁ አትፍረዱ እንዳይፈረድባችሁ አትፍረዱ። እስመ በኩነኔ ዘኮነንክሙ ትትቆነኑ አንተም በፈረዳችሁበት በሰው ላይ በፈረዳችሁበት ይፈረድባችኋልና። ለምን ትሬ ያሰረዘው ስታይነውከ በወንድም አይን ጉድፍ አየው ብለ ለምን ታወራለህ? ወይ ትሬ ይሰርዌ ዘውስታይንከ በአንተ አይን እኮ ጉድፍ አይደለም ምሰሶም ያክል ኃጢአት አለ። ስለዚህ ባይንህ ጉድፍ እያለብህ በወንድም አይን ውስጥ ያለውን ጉድፍ ላውጣልህ እንዴት ትለዋለህ? አንተ ሳታይ ወመደልው አውጽ ቅድመ ሰርዌ ሙስታይንከ መጀመሪያ ባይንህ ውስጥ ያለውን ጉድፍ አውጣ ወምዝ ትሬ ላውጽ ሐሰር ዘውስታይነው ከዛ በኋላ በወንድም አይን ያለውን ማውጣት ትችላለህ። አሁን ጌታ ስለ ጉድፍ ስለ አይኑ ስለሚገባ ነገር እየነገረን ስለ ኃጢአት ነው የሚነግረን። የራሳችንን ኃጢአት ምሰሶ አለው ትልቅ ዛፍ አለው። የወንድሞቻችንን የሌሎችን ኃጢአት ደግሞ ጉድፍ አለው እኛ ስለማናቀው። ስለዚህ ብዙ ጊዜ እኛ አይን ውስጥ ያለው ምሰሶ እያለ በሌላው አይን ውስጥ ያለውን ጉድፍ ነው ማየት የምንፈልገው። ማለት እኛ ጋራ ብዙ ኃጢአት እያለ በሰዎች መፍረድ እንወዳለን። በማንም ከቶ መፍረድ አይገባም። ሰምታችሁኛል አይደል? ክርስቲያን መጀመሪያ ውስጡ መቀደስ አለበት። የውስጥ ቅድስና ያለው ክርስቲያን መሆን አለበት። ሁለተኛ ክርስቲያን ተግባራዊ መሆን አለበት። የሚማረውን ቤተክርስቲያን የምታስተምረውን የሚተገብር የሚታይ ክርስትና መኖር አለበት። ሶስተኛ በማንም ላይ መፍረድ አይቻልም። የቤተክርስቲያን ትምህርት ነው። ወደድንም ጠላንም ራሳችንን አጽድቀን ሌላውን ኃጢአተኛ ብለን በድንጋይ መወገር አለብን ምንል ከሆነ አንደኛ የእግዚአብሔርን ስልጣን እየተጋፋን ነው። መፍረድ የኛ ስልጣን አይደለም፣ የአምላክ ነው። መፍረድ የሰው አይደለም፣ የእግዚአብሔር ስልጣን ነው ብቸኛ። እግዚአብሔር ይመለካል። አምልኮቱን ለሌላ መስጠት አይቻልም።
መፍረድም አንዱ የእግዚአብሔር ባህሪው ነው የኛ አይደለም ስለዚህ እኛ ከፈረድን የእግዚአብሔር የሆነውን ነገር እየቀማን ነው በሰው ላይ መፍረድ በተለይ በመንፈሳዊ ዓለም በስጋዊ ዓለም ዳኞች አሉ ፈራጆች አሉ በሕግ ተቀመጡ መንፈሳዊያን ሆነን በቤተ ክርስቲያን ውስጥ እየኖረን ግን በሰዎች ኃጢያት መፍረድ ሰዎች ኃጢያት ሲሰሩ ታዲያ ምን እናድርግ ካላችሁ የመጀመሪያ እኛ ማድረግ የሚጠበቅብን ስለ ሰዎች ኃጢያት መጸለይ ማዘን ማልቀስ እንዲመለሱ ልብስጣቸው ማለት ልክ ነብዩ ሳሙኤል በሳኦል ኃጢያት ያለቅስ ነበር በንጉሱ ኃጢያት ንጉሱ ሳኦል ከእግዚአብሔር ሲያምጽ ሳሙኤል ያለቅስለታል እና እግዚአብሔር አንድ ቀን ሳሙኤልን ምን አለው እስከ ማዕዜኑ ሳሙኤል ተላህወ ለሳኦል ሳሙኤል እስከ መቼ ነው ለንጉሱ ለሳኦል የምታለቅስለት እኔ ንቄዋለሁ እኔን ስለናቀኝ ንቄዋለሁና አታልቅስለት ብሎ እግዚአብሔር እስኪናገረው ድረስ ነብዩ ይጸልይ ነበር በአዲስ ኪዳንም ብዙ ቅዱሳን አባቶች ስለሌሎቹ ኃጢያት አልቅሰዋል ንስሐ ገብተዋል ስለሌሎቹ ኃጢያት ስለማይመለከታቸው በቤተ ክርስቲያን ስለሚሆን ነገር ስለ አባቶች ስለ አገልጋዮች ስለ አንደ ቤተ ክርስቲያን አማኝ እኛን ጸልያለን ጸልየን እናውቃለን አንዳንዶቻችን አይ እኔ ብጸልይ እንዲው ጸሎቴን አሁን እግዚአብሔር መች ይቀበላል ነው ምንለው ግን መጀመሪያ መጸለይ ነው ያለብን እግዚአብሔር ተቀበለኝ አልተቀበለኝ ብሎ ማሰብ ራሱ አይገባም ጸልዩ ያለን እሱ ነው ለምኑ ሰጣቸዋለሁ ካለ የኛ ድርሻ መለመን መጸለይ ነው እና ስለሌሎቹ መጸለይ በዛሬ ብፁዓን ማህሪያን ማለት እኮ የሚያዝኑ የሚራሩ ሰዎች ብፁዓን ናቸው ማለት እኮ ነው ለሰው የሚያዝኑ ምህረት ነፍሳዊ ያለ ምህረት ስጋዊ ያለ ምህረት መንፈሳዊ ያለ ምህረት ስጋዊ ማለት ሰው የሚበላው የሚጠጣው ሲያጣ ከሚበላ ነገር መስጠት ዳቦ ገዝቶ ማጉረስ ልብስ ገዝቶ ማልበስ ይሄ ስጋዊ ምህረት ይባላል ምህረት ነፍሳዊ ይባላል ምህረት ነፍሳዊ የሚባለው ሰው የእግዚአብሔርን ቃል የሚነግረው አጥቶ ሰው ሃይማኖቱን ሲለውጥ ሰው በኃጢያት ሲኖር ዝም ብሎ መተው በተለይ ለኛ አገልጋዮች አንድ ሰው መንገድ ላይ አንድ ዳቦ የሚገዛለት አጥቶ በራብ ሊሞት በሞትና በሕይወት መካከል ሆኖ እያለ በእጃችን ዳቦ ይዘን እኛ ጠግበን ጨክነን አንሰጥም ብለን አልፈን የምንሄድ ከሆነ እንደኛ ጨካኞች የለም ሰውየው እየሞተ ነው በእጃችን ላይ ዳቦ አለ እኛ ጠግበናል መብላት አንፈልግም ላለመስጠት ብለን ግን ሰውየው በራብ ይሙት ብለን ጨክነን ካለፍን አደገኛ ነገር ነው የእግዚአብሔርን ቃል በእጃችን ይዘን መጽሐፍ ቅዱስን ወንጌልን የቤተ ክርስቲያንን ትምህርት በእጃችን ይዘን ሰዎች በእግዚአብሔር ቃል ተርበው ሃይማኖታቸውን ሲለውጡ ወደ ሌላ እምነት ሲሄዱ በኃጢያት በርኩሰት ሲኖሩ በተለያየ ኃጢያት በተለያየ ሱስ ተይዘው ሲኖሩ ጨክነን ካለፍን አናስተምርም ካልን ይሄ ተጠያቂ ያደርጋል በአምላክ ፊት መጠየቃችን አይቀርም ምህረት መንፈሳዊ ይባላል ሰው በኃጢያት ሲኖር ንስሐ የሚገባበትን መንገድ አለማሳየት የእግዚአብሔርን ቃል አለመመገብ የእግዚአብሔር ቃል ምግብ ነው አለመመገብ ጨካኝነት ነው እና ጌታችን እንዲህ እንድንሆንለት ይፈልጋል መጀመሪያ በውስጣችሁ ቅድስና ይኖራችሁ አንድ ሁለተኛ ተግባራዊ ክርስትና ይኖራችሁ ጾሙ ጸልዩ ለነዳያን ስጡ የተራቡትን አብሉ ድሆችን ጠይቁ አስቀድሱ ወደ እግዚአብሔር ቤት ተመላለሱ ቃሉን ስሙ ተግባራዊ ክርስትና ይኖራችሁ ይሄንን ያደረጋችሁ ግን በማንንም ላይ ከቶ ፈጽማችሁ አትፍረዱ መፍረድ አይገባም ይሄንን ያደረገ ሰው ወደ እግዚአብሔር መንግስት የማይገባበት ምክንያት የለም ትክክለኛ ክርስቲያን የሚባለው በዚህ ደስ ውስጥ ያለ ሰው ነው ይሄንን ቃላቸው በኋላ የመጨረሻው የብፁዓን አዋጅ ትምህርት ዛሬ የሚሰደዱ ወይም ስለ ጽድቅ የሚሰደዱ ሰዎች ብፁዓን ናቸው የሚል ነው እየሰማችሁ ነው አይደለም ስለ ጽድቅ ምን የሚሉ ሰዎች የሚሰደዱ ስለ ጽድቅ የሚለውን ቃል መጀመሪያ አውጥተን በብዙ መንገድ ማየት እንችላለን የመጀመሪያው ጽድቅ በመጽሐፍ ቅዱስ ጽድቅ የተባለው በክርስቶስ መኖር ነው ወይም ክርስቶስ ጻድቅ ይባላል ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው ጽድቅ ማለት እውነት ማለት ነው እኔ እውነት ነኝ ብሏል በዚህ በዮሐንስ ምዕራፍ 14 ላይ ስለ ጽድቅ የሚራቡ ማለት ስለ ክርስቶስ ብለው የሚራቡ ሰዎች ስለ ክርስቶስ ብለው የሚሰደዱ ሰዎች መከራ የሚቀበሉ ሰዎች በሃይማኖታቸው ምክንያት መከራ የሚደርስባቸው ሰዎች
ክርስቲያን በመሆናቸው የሚገፉ ሰዎች ብፁዓን ናቸው። ክርስቶስ በልጅነቱ የ2 ዓመት ሕፃን ሆኖ በእናቱ እቅፍ ወደ ግብጽ በረሃ የተሰደደው በመሰደዳችን በረከት እንድናገኝ ስደትን ለመባረክ ነው። ስለዚህ ጌታ ምን አለ? ስለ ጽድቅ የሚሰደዱ ምንድናቸው? ብፁዓን ናቸው። ስለ ጽድቅ ነው ያለው። ስለ እውነት ብለው የሚሰደዱ፣ ስለ ቤተ ክርስቲያን ትምህርት ብለው የሚሰደዱ፣ ስለ ሃይማኖታቸው ብለው የሚገፉ፣ ካደጉበት ከኖሩበት ካፈሩት ገንዘብ የሚፈናቀሉ ሰዎች ክርስቲያን በመሆናቸው ብፁዓን ናቸው አለ እና እነዚህ የሚሰደዱ ሰዎች በክርስቶስ ምክንያት የተሰደዱ ሰዎች ከዚህ ሀገር ሲሰደዱ በሰማይ ግን በከበረ መንግስት ላይ ይተከላሉ። ከዚህ ሲነቀሉ በዛ ይተከላሉ። ለምን? አንዱ የእውነተኛ የክርስቲያኖች መገለጫ ስደት ነው። ስደት አንዱ የክርስቲያኖች መገለጫ ነው። ሰማዕትነትም ጭምር ነው። እመቤታችን ቅድስት ድንግል ማርያምን እናስባለን አይደል? አሁን በጾመ ጽጌ ወይም በጽጌ ወራት፣ ጾመ ጽጌ እንኳን በተለምዶ ነው የምንለው፣ ከሰባቱ ጾማት አንዱ አይደለም። በእርግጥ የጽጌ ጾም ሰዎች ወደው ፈቅደው ይጾሙታል። ስለዚህ በፈቃድ ስለሚጾም ጾመ ጽጌ እንላለን ብዙ ጊዜ እንጂ ወርሃ ጽጌ ነው የሚባለው። የእመቤታችን የቅድስት ድንግል ማርያም ስደቷ ከዚሁ ከመስከረም 26 እስከ ሂዳር 6 ድረስ ያለው ጊዜ ነው እና ድንግል ማርያም የመጀመሪያዋ ተሰዳጅ ናት። ስለ ጽድቅ፣ ስለ ልጇ ጽድቅ ስለተባለው ልጇ ተሰደደች። እመቤታችን ቅድስት ድንግል ማርያምን ስታስቧት እንኳንስ የስደትን መንገድ አይደለም የሌላውን ሀገር አይደለም የተወለደችበትን ሀገር እንኳን አታውቀውም። ለምን ካላችሁኝ 3 ዓመት ሲሆኗት ነው ወደ ቤተ መቅደስ የገባችው። የ3 ዓመት ሕፃን ልጅ ከዛ 12 ዓመት ሙሉ የኖረችው ቤተ መቅደስ ነው። ቤተ መቅደስ አካባቢ መላእክት ናቸው ያሉት። እመቤታችን ቅድስት ድንግል ማርያም ጓደኞቿ፣ ወዳጆቿ መላእክት ናቸው። ኦ ድንግል አኮ ወራዙት ዘናዘዙክ የሚለው አባ ሕርያቆስ ወንዶች ወይም ጎልማሶች አላረጋጉሽም አላ መላእክተ ሰማይ ሐወጹክ ያለ የሰማይ መላእክት ናቸው አንቺን የጎበኙሽ፣ ጓደኞችሽ መላእክት ናቸው አላት እና ድንግል ማርያም ዮሴፍ ባይኖር ኑሮ መሰደድ ሁሉ ለእመቤታችን ለቅድስት ድንግል ማርያም ከባድ ነው። ለምን? እንኳንስ አይደለም የግብጽን በረሃ ናዝሬትን ያደገችበትን ናዝሬት ገሊላን እንኳን በአግባብ አታውቁም። ምንም ድንግል ማርያም ሕይወቷን ሲታሰብ ራሱ ያስደነግጣል። ስለ ራሷ የምትከራከር አይደለችም። እንዲህ ይሁንልኝ እንዲህና እንዲያ አትልም። አንድ ስፍራ እንኳን በመጽሐፍ ቅዱስ ላይ በወንጌል ላይ እመቤታችን ድንግል ማርያም ስለ ራሷ አንድም ነገር ላይ አልተናገረችም። እኔ እንዲህ ነኝ፣ የወለድኩት ልጅ አምላክ ነው፣ መላእክት ያመሰግኑታል፣ በማኅፀኔ መላእክት ሲያመሰግኑ ነበረ አላለችም። የሚመሰገነውን ምስጋና ትሰማለች። ማንን እንደጸነሰች ማንን እንደወለደች ታውቃለች። ድንግል ነገርን ሁሉ በልቧ ምን ትለው ነበር ነው የሚለው? ትጠብቀው ነበር እንጂ እንደዚህ ነኝ አትልም። ታምራት ሲያደርግ፣ በሽተኛ ሲፈውስ፣ ለምጻሞችን ሲያነጻ፣ ሙታንን ሳይቀር ሲያስነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ልጇ ነው። አምላክ ነው ግን ልጇ ነው። በእጇ ታቅፋ አሳድገዋለች። የድንግልናዋን ወተት አጥብታ አሳድገዋለች። ልጄ ልጃ ብላ ታቅፈዋለች። ይህንን ልጇን ግን ልጄ እኮ እንደዚህ ነው ብላ በሰዎች ፊት ቆማ አንድ ቀን እንኳን አልተናገረችም። ይህንን ማሰብ በራሱ ስለ ድንግል ማርያም ማሰብ ያስደነግጣል። ምን ያህል ደግና ትሁት እንደሆነች እንረዳለን። እና ድንግል ማርያም ስደት የሚገባት አይደለችም፣ ግን ስለ ልጇ ተሰደደች። ዮሴፍ ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብጽ ሽሽ አለው የእግዚአብሔር መልአክ። ስለዚህ እናቱን ድንግል ማርያምን የታቀፈችው ልጇ አማኑኤልን ኢየሱስ ክርስቶስን እሱን ታቅፋ ድንግል ማርያም ስደቱን ጀመረች። በግብጽ በረሃ በማታውቀው ሀገር ረሃብ፣ ጥም፣ ስደት፣ መሰደብ፣ መገፋት በ15 ዓመቷ ብላቴና በዛች ንጽሕት ድንግል በዛች ቅድስት እናት የዓለሙ ጌታ የአጽናፈ ዓለሙ ፈጣሪ በጀርባዋ ተሸክማ ተሰዳለች። የድንግል ማርያም ስደት ይታሰባል። በዚህ በወርሃ ጽጌ የእመቤታችን የቅድስት ድንግል ማርያም መከራዋ ይታሰባል፣ ስደቷ ይታሰባል፣ ልቅሷ ይታሰባል፣ ረሃብ የደረሰባት መከራ ይታሰባል። ወንጌል ደግሞ ምን ይላል? ስለ ጽድቅ የሚሰደዱ ሰዎች ምንድናቸው? ብፁዓን ናቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ስደት ካለ መሰደዳችን ካልቀረ ስለ ጽድቅ መሆን አለበት፣ ስለ እውነት መሆን መቻል አለበት።
ረሃብ ካለ መገፋት ካለ መነቀፍ ካለ ስለ ክርስቶስ ብለን ስለ ክርስትናችን ብለን ስለ እውነት ብለን መሆን መቻል አለበት። ከዚህ የወጣ ስደት ከዚህ የተለየ ስደት ብፁዓን አያስብልም። ሰው በተለያየ መንገድ ይሰደዳል፣ ግን ዋጋ የለውም። በመንፈሳዊ ዓለም እውነተኛውን ስደት ተሰደን ከእግዚአብሔር በረከት እንድናገኝ አባቶቻችን ባለፉበት በሄዱበት ስፍራ እንድንጓዝ እግዚአብሔር ሁላችንንም ይርዳን። የእግዚአብሔር ቸርነቱ የእናታችን የቅድስት ድንግል ማርያም ምልጃዋ የቅዱሳን በረከት ከሁላችን ጋር ይሁን። የተማርነውን በልባችን ያሳድርብን። ወስብሐት ለእግዚአብሔር።